ሰላም የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንደተለመደው ዛሬም ሌላ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህ በኢትዮጵያ ላሉ የቴክኖሎጂ ተጠቃሚዎች ተከታዮች የሚሆን ኮምፒውተራቸውን እንዴት ማፍጠን እንደሚችሉ የሚያሳይ ግልጽ እና ሳቢ የሆነ ቪዲዮ ነው። ያው የቪዲዮ ርዕስ ከላይ እንዳያችሁት ኮምፒውተራችሁን እንዴት ማፍጠን ትችላላችሁ፣ ኮምፒውተራችሁ ልክ እንደ አዲስ ኮምፒውተር እንዴት አድርጋችሁ ማፍጠን ትችላላችሁ የሚል ነው ማለት ነው። አሁን ኮምፒውተራችን የምናፈጥንበት ፐርፎርማንሱና ስፒዱን አፕግሬድ የምናደርግበት 5 ስቴፖች አሳያችኋለሁኝ። እስከ መጨረሻ አብራችን ቆዩ። ኦኬ የመጀመሪያው ስቴፕ የሚሆነው ምንድነው? መጀመሪያ በራሳቸው የሚከፍቱ አፕሊኬሽኖችን ማቆም ወይም ደግሞ ዲስኤብል ስታርት አፕ አፕሊኬሽንስ የሚል ይሆናል። ይሄ ለመስራት ዚጋ ትሄዱና ከታች ቦቶም ባር ላይ ዚጋ ሌፍት ክሊክ ታደርጋላችሁ። ከዛ ዚጋ የሚታያችሁ ከሆነ ታስክ ማናጀር የሚል አለ። ታስክ ማናጀር ክሊክ በማድረግ ወደዚህኛው ፕላትፎርም ያመራቸዋል ማለት ነው። ዚጋ እንደምታዩት ራን እያደረጉ ነው። አፕሊኬሽኖችን በራሳቸው ራን እያደረጉ እየሰሩ ነው። ማንፈልጋቸውን አፕሊኬሽኖች ማስቆም ይገባናል ማለት ነው። ስለዚህ እነኚህ የኮምፒውተራችን ፍጥነት ስለሚገድበው የኮምፒውተራችን ፍጥነትና ፐርፎርማንስ ስለሚቀንሰው እነኚህ ዲስኤብል ማድረግ ይጠበቅብናል ማለት ነው። አሁን እዚህ ጋር ስታርት አፕ የሚል አለ። ከላይ የሚታያችሁ ከሆነ እዚህ ጋር ክሊክ አደርግና አፕሊኬሽኖች አሉ። ኢንኤብል የሚሉ አፕሊኬሽኖችን ዲስኤብል ማድረግ ይችላልኝ ማለት በራሳቸው ከፍቶ ራን እንዳያደርጉ ማድረግ ይችላልኝ ማለት ነው። እዚህ ጋር ሌፍት ክሊክ አድርጌ ዲስኤብል ልበለው፣ የኛውም ሌፍት ክሊክ አድርጌ ዲስኤብል። ኦኬ በዚህ መልኩ ማትፈልጓቸውን አፕሊኬሽኖች ዲስኤብል ማድረግ ትችላላችሁ ማለት ነው። ኦኬ በዚህ መልኩ ማትፈልጉትን አፕሊኬሽን ዲስኤብል በማድረግ የስልካችን ፍጥነትና ፐርፎርማንስ መጨመር ይቻላል ማለት ነው። ይሄኛው አንዱና የመጀመሪያው አማራጭ ነው ብለን የምናየው አማራጭ ወይም ደግሞ ስቴፕ 2 ብለን የምንጠራው የማይጠቅሙ ፋይሎችን ማጥፋት ወይም ደግሞ ቴምፖራሪ ፋይልስ ብለን የምንጠራው ነው። ይሄኛውን ለማድረግ እንግዲህ ስታርት አፕ ወይም ደግሞ ወደ ዊንዶው ኪኒርና እዚህ ጋር ፐርሰንት shift ፐርሰንት ቴምፕ ፐርሰንት ብለን እንጽፍና ከዛ ኢንተር እንለዋለን። ኦኬ ኢንተር ስንለው እንግዲህ ቴምፖራሪ ፋይሎች ወይም ደግሞ የማይጠቅሙ ፋይሎች ግን ኮምፒውተር ውስጥ ተሰብስቦ ምንም በማይሰሩበት ሰዓት ኮምፒውተርን ብቻ ቢዚ ያደረጉ የቆዩ ፋይሎችን በቀጥታ የማጠፋቸው ይሆናል ማለት ነው። አሁን እዚህ ጋር ኦኬ ሶሪ ያ ፐርሰንት ቴምፕ ፐርሰንት ኦኬ እንግዲህ እነኚህ ቴምፖራሪ ፋይሎች ናቸው። እነኚህ ፋይሎች ቦታ በመያዝ የኮምፒውተርን ስፔስ እና ፐርፎርማንስ ያጨናንቁታል ማለት ነው። እነኚህ ፐርማነንትሊ ዲሊት ማድረግ ይጠበቅብኛል ማለት ነው። አሁን ምንድነው የምናደርገው? በቀጥታ ሰሌክት ኦል እንለውና ኮንትሮል ኤ እንጫንና ማለት ሰሌክት ኦል ነው። ከዛ ፐርማነንትሊ ዲሊት የሚለውን አማራጭ shift ወይም ደግሞ ኮንትሮል shift ዲሊት ኮንትሮል shift ዲሊት በመጠን እነኚህ አላስፈላጊ ፋይሎችን ጠቅልለን ማጥፋት ይጠበቅብናል ማለት ነው። ኦኬ እዚህ ጋር እንደምታዩት ሰሌክት አድርጌ ዲሊት ብየዋለሁ። are you sure you want to permanently delete this 1000
137 አይቴምስ እያለኝ ነው። ስለዚህ ይህን የሚያክል ፋይል ተደብቆ ኖረዋል ማለት ነው። ሶ እነኚህ ፐርማነንትሊ ዲሊት ሽፍት ዲሊት ተጭናችሁ ፐርማነንትሊ ዲሊት ማድረግ ትችላላችሁ። ሶ እየስለዋለሁኝ እንግዲህ እስኪጨርስ የተወሰነ ጊዜ ይወስዳል። እሱን መጠበቅ አለብን ማለት ነው። ኦኬ ሶ ይህን ከጨረስን በኋላ ይህን ካለቀ በኋላ ስለ ስቶሬጅ ሰንስ የምናይ ይሆናል። ሶ ኦኬ አሁን እየጨረሰ ነው። ኦኬ ሌላኛው ስለ ስቶሬጅ ሰንስ የምናይ ይሆናል። ስቶሬጅ ሰንስ ኦን ማድረግ ይጠበቅብናል ማለት ነው። እንግዲህ ዊንዶው የራሳቸው ፋይሎች የሚያጸዱበት መንገድ አላቸው። ሶ ይህን እንዴት ነው ማድረግ የምንችለው? በቀጥታ እዚህ ሰርች ባር ላይ ሄደን ስቶሬጅ ሴቲንግ ብለን ሰርች እናደርጋለን። ሶ እዚህ ጋር ስቶሬጅ ሴቲንግ የሚላለ እዚህ ጋር ክሊክ በማድረግ በቀጥታ ወደ ስቶሬጅ ሴቲንግ እንሄዳለን። ከዛ እዚህ ጋር እንደምታዩት ስቶሬጅ ሴንስ ካን አውቶማቲካሊ ፍሪ አፕ ስፔስ ባይ ጌቲንግ ራይድ ኦፍ ፋይልስ ዩ ዶንት ኒድ ላይክ ቴምፖራሪ ፋይልስ ኤንድ ኮንቴንት ኢን ዩር ሪሳይክል ቢን የሚላለ። ሶ ይሄኛው ኦን በማድረግ ሲስተሙ ወይም ደግሞ ኮምፒውተሩ በየሳምንቱ ሪሳይክል እያደረገ አላስፈላጊ ፋይሎች እንዲሁም ቴምፖራሪ ፋይሎችን ጭምር ዲሊት ያደርግልናል ማለት ነው። ኦኬ ሶ ይሄኛውን ኦን ማድረግ ይጠበቅብናል ማለት ነው። ኦኬ ይሄኛው ሶስተኛ ስቴፕ ነው። አራተኛው ስቴፕ የፓወር ፕላን ነው ወይም ደግሞ የኃይል አጠቃቀም ማስተካከያ ነው። አሁንም በተመሳሳይ ወደ ኮንትሮል ፓኔል እንሄድና ወይም ደግሞ ኦኬ ኮንትሮል ፓኔል ቢኤስኤፍ እዚህ ጋር መጥቶልኛል። ሶ እሱን እንክፈተውና ይሄኛው እንግዲህ ላፕቶፓችን የምንጠቀመው ከሆነ ዊንዶው ባትሪ ለመቆጠብ ሲል የኮምፒውተርን ፍጥነት ይቀንስልናል ማለት ነው። ይሄ ፍጥነቱ እንዳይቀንስልን ምን ማድረግ እንችላለን? ያው ሃይ ፐርፎርማንስ የሚለውን መርጠን ራን ማድረግ እንችላለን ማለት ነው። እዚህ ጋር ምን የሚላለ ሃርድዌር ኤንድ ሳውንድ የሚላለ እዚህ ጋር ክሊክ እናደርጋለን። ከዛ ፓወር ኦፕሽን የሚላለ አሁንም እዚህ ጋር ክሊክ እናደርጋለን። ኦኬ እዚህ ጋር እንደምታዩት ባላንስድ ነው ያለው። እንግዲህ ሪከመንድድ ፕላን ነው። ፍጥነታችሁ ለመጨመር በምንፈልግበት ሰዓት ግን እዚህ ጋር ምን የሚላለ እንግዲህ ክሬት ኤ ፓወር ፕላን የሚላለ እዚህ ጋር ክሊክ በማድረግ የፓወር ፕላናችሁን መቀየር ትችላላችሁ ማለት ነው። ኦኬ እዚህ ጋር የምታዩት ከሆነ ኦኬ እዚህ ጋር አለ። ይሄኛውን ክሊክ በማድረግ ፐርፎርማንሱን እንዲጨመር ማለት ትችላላችሁ። ነገር ግን እዚህ ጋር ልብ ማለት የሚጠበቅባችሁ ነገር ምንድነው? ያው ይሄን ስትመርጡት የኮምፒውተራችን ባትሪ ቶሎ ሊያልቅ ይችላል። ስፒዱ ይጨምራል፣ ግን የኮምፒውተራችን ባትሪ ግን ቶሎ ሊያልቅ ይችላልና ይሄኛው እንደ ኦፕሽናል አድርጋችሁ ብትይዙት አራተኛው ስቴፕ ለማለት እወዳለሁ። ሌላኛው አምስተኛው ስቴፕ ደግሞ አላስፈላጊ አኒሜሽኖችን ማጥፋት ወይም ደግሞ ቪዥዋል ኢፌክትስ የሚል ይሆናል። ይሄን ለማድረግ ቪው አድቫንስድ ሲስተም እንገባለን። እዚህ ጋር ቪው አድቫንስድ ሲስተም ሴቲንግ የሚል አለ እዚህ ጋር ማለት ነው። ማንኛውም ኮምፒውተርም ይሁን አንድሮይድም ይሁን ታብሌቶች የራሳቸው አኒሜሽን ስታይል አላቸው። ኦኬ ተች ስናደርጋቸው ዲሌያንስ ይፈጥራሉ። ለምንድነው? አኒሜት እስኪያደርጉ የሚወስዱበትን የሚፈጅበት ጊዜ የራሳቸው ስታንዳርድ አላቸው ማለት ነው። እነሱንም ወይም ድሮሽናቸው ወይም ደግሞ ቶታሊ ማጥፋት እንችላለን ማለት ነው። እንግዲህ ለስልክ እንዴት አድርገን ፐርፎርማንስና ስፒድ ማፍጠን እንደምንችል ቪዲዮ ሰርችላችኋለሁ። አሁን ስለ ኮምፒውተር ነው እያየን ያለ ነው። እዚህ ጋር አድቫንስድ የሚል ከፍተናል።
ከታች እዚህ ጋር የምታያችሁ ከሆነ ሴቲንግ የሚል አለ። ሶ እዚህ ጋር አጀስት ፎር ቤስት ፐርፎርማንስ የሚል አለ እዚህ ጋር ማለት ነው። እነኚህ ሁሉም አኒሜሽኖች ናቸው። እዚህ ጋር የምታያችሁ ከሆነ ፌድ አውት ሜኑ፣ ፌድ ኦር ስላይድ ቱል ቲፕስ፣ ፌድ ኦር ስላይድ ሜኑ፣ ኢንኤብል ፒክ አኒሜሽን ኢን ዘ ታስክ ባር፣ አኒሜሽን ዊንዶው፣ አኒሜት ኮንትሮል፣ ስላይድ ኦፕን ኮምቦስ፣ ስሙዝ ስክሮል ሊስት ኤንሶን። እነኚህ ሁሉም የአኒሜሽን ሪአክሽኖች ናቸው ወይም ደግሞ የቪዥዋል ኢፌክቶች ናቸው። ሶ እነኚህ የኮምፒውተራችንን ስፒድ እና ፐርፎርማንስ ስለሚቀንሱብን አድጀስት ፎር ቤስት ፐርፎርማንስ ብለን እኛው አፕላይ እንለዋለን። ከዛ ያንምንም አኒሜሽን በቀጥታ ወደምንፈልገውን አቅጣጫ ወይም ታርጌት ይወስደናል ማለት ነው። ሶ የስልካችን የኮምፒውተራችን ፐርፎርማንስ እና ስፒድ ከአዲስ ኮምፒውተር እየፈጠነ ማድረግ ይቻላል። ለዚህ እናንተ ማድረግ የሚጠበቅባችሁ አሁን ያሳየኋችሁ 5 ስቴፖችን ተከትላችሁ ኮምፒውተራችሁ በዛው ልክ ራን ማድረግ ብቻ ነው የሚጠበቅባችሁ። ዊንዶው 10ም ሊሆን ይችላል፣ ዊንዶው 11ም ሊሆን ይችላል፣ ለሁሉም ይሰራል። ስለዚህ እናንተ እነኚህ ስቴፖች ተከትላችሁ ኮምፒውተራችን ወይም ደግሞ ኮምፒውተራችሁ ከመሰላቸት ማስወጣት ትችላላችሁ። ቢዚ እንዳይሆንባችሁ በፍጥነት ራን እንዲያደርግላችሁ ማድረግ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሌን ላይክ እና ሳብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ላለሁኝ። ቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑ። ለዛሬ ግን እዚህ ቀን አመሰግናለሁ።